በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ጤፉት ጌታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ በግሸን ደብረ ከርቤ ቅድስት ማርያም መቀመጡንና ስለሌሎች ጥንታዊ ታሪኮች የሚናገር መጽሐፈ ጤፉት ክፍል 1። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንዌጥን በረድኤተ እግዚአብሔር ሕያው ዘከመ ተረክበ መስቀለ እግዚእነ ኢየሱስ ክርስቶስ በመዋዕለ መንግሥቱ ለዳግማዊ ዳዊት ዘተሰሜስ መስኤር ሲአነ በስመ አብ ወወልድ በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ላጠይቁ አካላት ሶስት ስላልን በባህሪ በህልውና አንድ አምላክ ብለን አምነን እግዚአብሔርን አጋዥ በማድረግ መስኤር ሲአን ጥቅም አድማስ በተባለበት ዳግማዊ ዳዊት ዘመነ መንግስት የጌታችን ኢየሱስ ክርስቶስ ክብር መስቀሉ እንደተረከቡ ልጃቸውም አጼ ዘርዓ ያዕቆብ በነገሰበት ዘመንም ወደ ኢትዮጵያ እንደመጣ ወጥቶም በአምባሰል ውስጥ በምትገኝ ደብረ ነገስት በምትባል ተራራ ገብቶ እንደተቀመጠ እንናገራለን። ወይእቲ ደብረ ከርቤ ዘአተባ በደሙ ቅዱስ ለክርስቶስ ሊቀ መላእክት ኡራኤል። ይህችም ደብረ ነገስት የምትባለው መልአኩ ቅዱስ ኡራኤል በጌታችን በክርስቶስ ቅዱስ ደም ቀብቶ ያከበራት ዛሬ ደብረ ከርቤ እየተባለች የምትጠራው ናት። ክብሯም ከአድባራት በላይ አድርጎ አከበራት። ከሰባቱ ዕለታት ለይቶ ሰንበትን እንዳከበረ ይህችን ቦታ አክብሯታልና ስሟንም ደብረ ከርቤ ብሎ ጠራት። መስቀሉ የመጣበትን ምክንያት ጠንቅቀን አብራርተን እንነግራችኋለንና ጆሮአችሁን ከፍታችሁ ልቦናችሁን አንቅታችሁ ስሙ። ዓለም በተፈጠረ በ6828 ዓመት ጌታ በተወለደ በ1328 ዓመት በ1055 ዓመት ሰማዕታት የአጼ አምደ ጽዮን ልጅ አጼ ሰይፈ አርአድ ነገሰ። በእሳቸውም ዘመን ነግሶ የነበረው የአሕዛብ ንጉሥ መርዋን አልጋዲን የእስክንድርያውን ሊቀ ጳጳሳት አባ ሚካኤልንም አሰራቸው። እሳቸውም ቀደም ብለው በእስክንድሪያ ተሹመው ለነበሩ ለሊቃነ ጳጳሳቱ 47ኛ ሆነው የተሾሙ ናቸው። ብዙ ገንዘብ ለኔ ገብር ብሎ አሰራቸው። በእጅህም ያለውን ወርቅ አምጣ ብሎ አባ ሚካኤልን እኔ ለአንተ የምገብረው ምንም ገንዘብ የለኝም አሉት። በእጅ ያለው ወርቅ ግን መጀመሪያ በገነት ሳለ ለአባታችን ለአዳም ከጌታ ዘንድ የተሰጠ ነው። በኋለኛውም ዘመንም ጌታ ሰው በሆነ ጊዜ ይህንኑ ወርቅ 70 ሰገል እጅ መንሻ አድርገው ያመጡለትን የገበሩለት ነው። ከዚህም ሲወርድ ሲዋረድ ከኔ በፊት ከነበሩ ሊቃነ ጳጳሳት ደርሶ ከነሱ ያገኘሁትና በአደራነት የተረከብኩት ነው። ስለዚህም ክቡር ነውና ይህን ልሰጥህ አይገባኝም። ላንተ ለማይገባህ ይህን ክቡር ወርቅ ብሰጥ በፈጣሪ ፊት ያስወቅሰኛል አሉት። ለኔ ካልገበርክስ ብሎ በዚህ ምክንያት አስተራቸው። አጼ ሰይፈ አርአድም የአሕዛብ ንጉሥ አባ ሚካኤል አገዛዝ እንዳጸናባቸውና እንዳሰራቸው በሰሙ ጊዜ እስክንድሪያና ኢትዮጵያ በሃይማኖት አንድ ስለሆኑ የአሕዛብ ንጉሥ ይህን ያህል ይታበያልን ብለው በመንፈሳዊ ቅናት ቀኑ። ቀንተውም አልቀሩም። ዘምስለ ብዙሃን ሰራዊት ይለዋን ምታ ነጋሪት ክተት ሰራዊት ብለው ግብጽ ዘመቱ። ዋመዘበረ አህጉራተ ብዙሃተ ወርደውም ብዙ አገር አጠፉ፣ ማርከውም ወሰዱ። ያም የአሕዛብ ንጉሥ የአጼ ሰይፈ አርአድም መምጣትን በሰማ ጊዜ ይህ ደብዳቤ እንደደረሰ ሊቀ ጳጳሳቱን ፍታ፣ ባትፈታቸው ግን በእኛና በአንተ መካከል ፍቅር አይገኝም የሚል ጽፈው የላኩት ደብዳቤ በደረሰው ጊዜ ደብዳቤውን አይቶ ሊቀ ጳጳሳቱ ከስራታቸውም ፈታ፣ በታላቅም ክብር አክብሮ አኖራቸው። ወፈኖ ሎቱኒ አማሃ ብዙሃን ወርቀ ወውርወረ። ይህን ከሰራ በኋላ ለሳቸው እጅ መንሻ ብዙ ወርቅ ብዙ ብር ላከላቸው። የኢትዮጵያ ንጉሥም አጼ ሰይፈ አርአድም ለበረከት ይሆናቸው ዘንድ የጌታችን እጅ መንሻ ከሆነ ወርቅ ጋር
እንዲያስመጡት ሊቀ ጳጳሳቱ ብዙ ወርቅም ሰደዱላቸው። አጼ ሰይፈ አርአድም ሊቀ ጳጳሳቱን ከእስራት አስፈትተው ካስማሙ በኋላ ወደ ሀገራቸው በሰላም ተመለሱ። ተመልሰውም በነገሱ በ28 ዓመት ከዚህ ዓለም በሞት ተለዩ። ከሳቸውም በኋላ ልጃቸውም ውድ ማስፈሬ 10 ዓመት ነገሱ። ከዚህም በኋላ ዓለም ከተፈጠረ በ6866 ዓመት ጌታ በተወለደ በ1366 ዓመት በ666 ዓመት ሰማዕታት ዳግማዊ ዳዊት በነገሱ። የተዋህዶ ሃይማኖት በበለጠ እንዲስፋፋ አደረጉ። የእመቤታችን ቅድስት ድንግል ማርያም በዓል በየወሩ እንዲከበር አደረጉ። ታምሯንም ድርሳኗንም በወርቅ በብር በልዩ ልዩ ቀለም አስጊጠው አጻፉ። የእመቤታችንን ስዕል በወርቅ በእንቁ ያስሉ ነበር። ከዚህም ለማስረጃ ያህል በወርቅ ቀለም ያጻፉት ታምረ ማርያም በወርቅ ቀለም ያሳሏት የእመቤታችን ስዕል ብዙ ገቢረ ተአምራት የምታደርግ በደብረ ከርቤ ትገኛለች። በዘመነ መንግስታቸውም የጌታችንን መስቀል ወደ ሀገራቸው ወደ ኢትዮጵያ መጣ። የጌታችን ኢየሱስ ክርስቶስ መስቀል ወደ ኢትዮጵያ የመጣበት ምክንያትም ይህ ነው። ወሶበ ስምዐ ንጉሥ ምሳር ከሞተ ሰይፈ አርአድ አቡሁ ለዳግማዊ ዳዊት አጼ ሰይፈ አርአድ ከሞቱ በኋላ የምስሩ ንጉሥ ሞታቸውን በሰማ ጊዜ እሱ ከሞተማ ብሎ አባ ሚካኤልን ዳግመኛ አሰራቸው። በዚያን ጊዜ የሮም፣ የቁስጥንጥንያ፣ የሶሪያ፣ የአርመን፣ የግብጽ ክርስቲያኖች በአንድ ሆነው ከኢትዮጵያ ንጉሥ ከአጼ ዳዊት ዘንድ መልእክት ላኩ። እንዲህም ብለው የክርስቶስን ሃይማኖት ለማጥፋት የአሕዛብ ነገሥታት ክቡር ምስጉን የሚሆን ስሙንም እንዳንጠራ ክቡር ለሚሆን ለመስቀሉም እንዳንሰግድ ወደኛ ሃይማኖት ግቡ ብለው ተነስተውብናልና መጥተህ ከሕዝቡ ንጉሥና በሥራ ተባባሪዎቹ ከሆኑትም ከመኳንንቱ ታድነን ዘንድ እንለምንሃለን ብለው ላኩበት። የእግዚአብሔር ወዳጅ የሆነ አጼ ዳዊትም ይህን በሰማ ጊዜ የአሕዛብ ንጉሥ በእኔ ዘመን ይህን ያህል ይታበያልን ብለው ፈጽመው አዘኑ። ከዚህም በኋላ መንፈስ ቅንዓት አድሮባቸው እኔ ከአባቴ ብበልጥ እንጂ አንሳለሁን ብለው ከምስሩ ንጉሥ ጋር ለመዋጋት ግብጽ ሊዘምቱ ተነሱ። የእስክንድርያው ሊቀ ጳጳሳት አባ ሚካኤልም ስላሰራቸው መጀመሪያ ከአባታቸው ከአጼ ሰይፈ አርአድ ጋር፣ ሁለተኛ በክርስቲያን ላይ ከፍቅር በቀር ጠብ ላያነሳ ተማምለው የነበረውን መሐላ በማፍረሱ ከእሳቸውም ጋር ግብጽ የወረደውን የሰራዊታቸውን ብዛት 10,000 ፈረሰኛ፣ 10,000 ባለበቅሎ፣ 10,000 ባለግመል ሆኑ። ከሀገረ መንግስታቸውም ተነስተው ካርቱም ሲደርሱ ጊዮን የሚባለውን የአባይን ውሃ መልሰው ወደ ካርቱም በረሃ ሰደዱት። የግብጽ ሰዎችም አባይ ከተባለው ኢትዮጵያ ወንዝ በቀር ውሃ የላቸውምና የምስሩ ንጉሥ የመረዋን አልጋዲን ልጅ አህመድና መኳንንቱም ይህን በሰሙ ጊዜ ይህ የሆነው ሊቀ ጳጳሳቱ አባ ሚካኤልን በማሰራቸው እንደሆነ አወቁ፣ ተረዱት። ደንግጦም አባ ሚካኤልን ከእስራታቸው ፈታቸው፣ ፍጹም ክብርም አከበራቸው። ከሞት የተረፉትንም ምእምናን ከግዞት ነፃ ወጣቸው። አጼ ዳዊትም የፈጸሙትን የቆራጥነት ሥራ ከሰማ በኋላ የምስሩ ንጉሥ ሊቀ ጳጳሳት አባ ሚካኤልን ይለምናቸው ጀመረ። በኢየሩሳሌም፣ በሶሪያ፣ በአርማንያ፣ በሮም፣ በቁስጥንጥንያ ያሉ ምእምናንም ይለምን ጀመረ። የእግዚአብሔር ወዳጅ ወደሚሆን ወደ አጼ ዳዊትም ዘንድ ላኩልኝ፣ ለምኑልኝ ብሎ መልእክቱንም ይልክ ዘንድ በፍቅርም በሰላም ሆኖ ወደ ሀገሩ ይመለስ ዘንድ ለምኑልኝ ብሎ ይለምናቸው ጀመር። እኔም ሃይማኖታችሁንም ለውጡ፣ የፈጣሪያችሁንም ስም አትጥሩ፣ ሕጋችሁንም ሥርዓታችሁንም ለውጡ ብዬ አልጣላችሁም። ዳግመኛም ከፍቅር በቀር ጸብ፣ ክርክር አላነሳም ብሎ በሃይማኖት ስም አለላቸው። እነዚህም ምእምናን ይህን መሐላ በሰሙ ጊዜ በአጼ ዳዊት አድሮ ከአሕዛብ አገዛዝ ነፃ ስላወጣቸውም እግዚአብሔርም ፈጽመው አመሰገኑት። ምእምናኑም መክረው ደብዳቤ ጽፈው ሊቀ ጳጳሳቱ አባ ሚካኤልን መኳንንቱን 12ቱንም እልፍ ወቄት ወርቅ እጅ መንሻ አስይዘው ወደ አጼ ዳዊት ላኩ።
እግዚአብሔር በአንተ አድሮ ከአሕዛብ አገዛዝና ከግዞት ነፃ አውጥቶናልና እግዚአብሔር መንግስትህን ያስፋ፣ ሰራዊትንም ያብዛ፣ መኳንንትንና መሳፍንቱንም ይጠብቅ የሚል የምርቃን ደብዳቤ ጭምር ላኩ። አሁንም ወደ ሀገርህ በፍቅር በደስታ ተመለስ። ለእኛ ብለህ ስለደከምኸውም ድካም ሁሉ ዋጋ እግዚአብሔር በመንግስተ ሰማያት እጥፍ ድርብ አድርጎ ይክፈልህ። አጼ ዳዊትም ሊቀ ጳጳሳቱ አባ ሚካኤል ከእስራታቸው ተፈትተው ወደ እሳቸው እንደመጡ በሰሙ ጊዜ ምርጥ የሆኑ ጥቂት የጦር አበጋዞችን ይዘው እስዋን ድረስ ወረዱ። ይህ እስዋን የተባለው የኢትዮጵያና የግብጽ ወሰን ድካ የነበረው ነው። ከዚህም ቦታ ሲደርሱ ለኔ 10 ቀን ከሊቀ ጳጳሳቱና ከመኳንንቱ ጋር ተገናኙ። አስቀድመን የተናገርናቸውን ምእምናን የጻፍላችሁንም ደብዳቤ ሰጧቸው። ያመጡትንም 12,000 ወቄት ወርቅ እጅ መንሻ ቀረቡላቸው። አጼ ዳዊትም ይህን አይተው እግዚአብሔር በእሳቸው አድሮ ወዳጆቼ ምእምናንን ከአሕዛብ አገዛዝ ነፃ ስላወጣቸው ፈጣሪያቸውንም አመሰገኑ። ከዚህ በኋላ አጼ ዳዊትም ወደ ምስሩ ንጉስና ወደ መኳንንቶቹ መልስ ጻፉ። እንዲህ ብለው በተፈጥሮ ወንድሞቻችሁ ከሚሆኑ ክርስቲያኑ ጋር መታረቃችሁ በጎ አድርጋችኋል። ከእንግዲህ በኋላ ርቃችሁን አጽኑ፣ መሐላችሁን አታፍርሱ፣ ሃይማኖታችሁንም ለውጡ እያላችሁ ጸብ አታንሱ። ከወንድሞቻችሁ ክርስቲያኖች ጋር ባትታረቁ ኖሮ ሀገራችሁን ባጠፋሁትም ነበረ። እናንተም ለማጥፋት ያለኝን ሐሳብ አልለውጥም ነበረ። ከዚህም በኋላ ሊቀ ጳጳሳቱና መኳንንቱ የአባይን ውሃ መልሰው እንዲሰዱላቸው ለመኗቸው። አጼ ዳዊትም ውሃውንም አልመልስም፣ ይህንን እጅ መንሻ ወርቅ አልቀበልም ብለው መለሱ። እንዲህም ብለው ወርቅና ብር የእኛን ነፍስ ለማዳን አይረባም፣ አይጠቅምም፣ አያድንም። ኢየሩሳሌም፣ ሮም፣ ሶርያና አርመንያ ወዳሉ ክርስቲያኖች ሁሉ ላኩ እንጂ እንዲህ ብለው እኔ የላካችሁትን እጅ መንሻ ወርቅና ብር አልቀበልም፣ መልሼ ሰድጄዋለሁ አልኩ እንጂ። እግዚአብሔር በመስቀል ተሰቅሎ በከበረ ደሙ ፈሳሽነት አዳነን እንጂ በወርቅና በብር አላዳነምና፣ እኔ ግን በልቤ ያሰብኩትን ሐሳብ ትፈጽሙልኝ ዘንድ ነው እንጂ ብሎ መልእክት ላከባቸው። በከበረ ደሙ ፈሳሽነት የከበረ የጌታችን የክርስቶስ መስቀሉን በእስክንድርያው ሊቀ ጳጳሳት እጅ ያለውን ትሰጡኝ ዘንድ ነው እንጂ። እነሱም እግዚአብሔርን የሚወድ የኢትዮጵያ ንጉሥ የአጼ ዳዊትን መልእክት በሰሙ ጊዜ ከእስክንድርያ ሊቀ ጳጳሳት ጋር ታላቅ ምክርን መከሩ። ክቡር የሚሆን የጌታችን የክርስቶስ መስቀል ይሰዱላቸው ዘንድ መከሩ። እንዲህም ብለው መንፈሳዊ ንጉሥ እንደመሆኑ መጠን ወርቅ ብር አይሻምና ልንሰድለት ይገባዋል ብለው መከሩ። እሱም መንፈሳዊ ቅናቱ የሀገሩ የኢትዮጵያ ሕዝብ ስለሚድኑበት እንጂ የኢትዮጵያ ሰዎች በዚሁ በጌታችን በኢየሱስ ክርስቶስ መስቀል ከረሃብ፣ ከድርቅ፣ ከዝናብ እጦት፣ ከመዓት ልዩ ልዩ ከሆነ ከፍጹም ጥፋት ይድኑበት ዘንድ ነውና ይገባዋል አሉ። በዚህ ምክንያት የአሕዛብ ንጉሥ አህመድንና መኳንንቱን ፈጽመው ታወኩ። አጼ ዳዊትም ግን ወደ እነርሱ መልእክትን ላኩባቸው። እንዲህም ብለው መስቀሉን ካልሰጣችሁኝ ሀገራችሁ በድርቅ ፈጽማ ትጥፋ እንጂ የሀገሬን ውሃ አልመልስም ብሎ ላኩ። እነሱም አጼ ዳዊትም የላኩትን ቁርጥ ሐሳብ ሰምተው ምእምናኑ እንደመከሩትም ይውሰድ ብለው በጎ ምክርም መከሩ። ከዚህም በኋላ ከአሕዛብም ክርስቲያኖችም አንድ ሆነው ተስማምተው ከነሱ ዘንድ የነበረው የጌታችንን መስቀል ሰደዱላቸው። መስቀሉን ብቻ ሳይሆን ሉቃስ የሳላቸው 7ቱን የእመቤታችን ስዕሎች፣ የዮሐንስ ወንጌላዊ የሳለውን የጌታችን የኩረተ ርዕሱን ስዕል እጅ መንሻ ብለው የላኩለትን 12 ወቄት ወርቅ መልሶ ስለሰደደላቸው እነሱም ሊቀ ጳጳሳቱ አባ ሚካኤልና መኳንንቱ ሆነው ይሄን መስቀሉንና ስዕላቱን እጅ መንሻ አድርገው ሰጧቸው። እግዚአብሔርንም የሚወድ ዳግማዊ አጼ ዳዊትም በፍጹም ደስታና ክብር ተነስተው ለጌታችን መስቀል ለእመቤታችንና ኩርዓተ ርዕሱ ስዕሎች ሰገዱላቸው።
እጅም ነስተው ካበቁ በኋላ በእጃቸውም ተቀበሏቸው። ይህ ሁሉ ተፈጸመ። የተቀበሉትም መስከረም 10 ቀን ነው። የቅዱስ መስቀሉ ታሪክ ክፍል 2 በቀጣይ አስጀምሮ ላስፈጸመን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። በመስቀሉ ፍቅር ሁላችንንም ከኃጢአት በደል ሁሉ ያንጻን ይጠበን፣ ሀገራችን ሰላም ያድርግልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይግባው አሜን። ይቆየን፣ የዓመት ሰው ይበለን አሜን።